እምቢላ ሀገሬ ዱር ቤቴ ብሎ ሚስት ልጆቹን ትቶ ሞፈር ቀንበሩን ፈቶ ጥላትን በኋላ ቀር መሳሪያ ቤርፉት ነው ኩምል በባዶ እግሩ አባት አርበኛ ዳኛቸው ተመስገን በ90 ዓመታት የእድሜ ጸጋቸው ያዩትና የኖሩት ብዙ ቢሆንም ሀገርን በመስዋዕትነት ስላስረከቡ ጀግኖች አርበኞች አውርተው አይጠግቡም። ከቶ ነጭ ሊወረንና ሊገዛን ማንነታችንም ቀምቶ ባሪያው ሊያደርገን አንፈቅድም ያሉት እኛ የአድዋ ምልክቶች አሁን ላለው ትውልድ በዋጋ የማይተመን ነፃነትን አውርሰዋል። ያም በመሆኑ ነው አባት አርበኛ ዳኛቸው ዛሬ ላይ ቆመው የነገ ሀገር መሪ ለመምረጥ ከፊት የተገኙት። ያውን ለምርጫ ተመዝግቤያለሁ እና ልጆችንም እንደዚያ እያደረኩ ነው ያለሁት። ሀገራችንን ወደ ተሻለ በዲሞክራሲ መንገድ ትክክለኛ ምርጫ መደረግ አለበት እና ያ ትክክለኛ ምርጫ ደግሞ ህዝቡ ደግሞ ሲመርጥ ደግሞ እኔን ያስተዳድረኛል ይመራኛል ካልመራኝ ደግሞ አወርደዋለሁ መክረዋለሁ ካልመከረ ደግሞ ህግ ይመክረዋል በሚለው ሊጠቅማኛል የሚለው በዲሞክራሲ ነው አማራጭ የሌለው ነው። ከባርነት ነፃነትን መርጠው ሀገርን ያጸኑ የጀግኖች አርበኞች ልጆችም ዛሬ ላይ ሀገርን ይመራል ያሉትን ይመርጡ ዘንድ አቅም አደርጅቷል። የፖለቲካ ሳይንስ ተመራማሪው ጥላሁን ሊበንም የፖለቲካ ፓርቲዎች የሚያቀርቧቸውን ሐሳቦች መዝኖ ለሀገር የሚበጀውን መምረጥ ከወጣቱ የሚጠበቅ ኃላፊነት መሆኑን ያነሳል። ሐሳብ ነው የሚገዛኝ የትኛውም ተቋሚ ፓርቲውን ገዢው ፓርቲ የሚያቀርበው ፖሊሲ እኔን ከገዛኝ ያንን ፓርቲ ለመምረጥ ፍላጎት ይኖረኛል ማለት ነው። ወጣቱ እንደ ሀገር የሚሰሩ ስራዎችን መገምገም አለበት። ወጣቱ እንደ ሀገር ያልተሰሩ ስራዎችን መገምገም አለበት። እነዚህ ያልተሰሩ ስራዎች ደግሞ የወደፊት ስልጣን የሚይዘው ፓርቲ ገዢው ፓርቲ ሊሆን ይችላል፣ ተቋሚ ፓርቲ ሊሆን ይችላል። እነዛን መልስ እንዳገኙ ወጣቱ ከፓርቲዎች ጋር ተቀራርቦ መስራት አለበት። ከ70 በመቶ በላይ የህዝብ ክፍሏ ወጣት በሆነው ኢትዮጵያ በዲሞክራሲያዊ የምርጫ ሂደቱም ተሳታፊነታቸውን ማረጋገጥ እንደሚገባ ነው የሚነሳው። ወጣቱ ወደ ምርጫ እንዲመጣና የሚፈልገውን ፓርቲ ይጠቅመኛል ይበጀኛል የሚለውን ፓርቲ እንዲመርጥና በሀገሩ የፖለቲካ ተሳትፎ መብቱን እንዲያስከብር ማድረግ ያለብን እንጂ ምርጫ ካለፈ በኋላ እኔ የሚፈልገው ፓርቲ አልመጣም በየቦታው የሚነሱ ግጭቶች ለሀገርም ለህዝብ የማይጠቅሙ የአባቶቻችን አደራ ባለመብላትና የኢትዮጵያን አንድ በሚያደርጉ ጉዳዮች ላይ አብሮ በመስራት ምርጫውን ፍትሃዊ ነፃ በማድረግ የኢትዮጵያን ቀጣይ ዕድል መወሰን እንችላለን ብዬ አስባለሁ። ግጭትና ጦርነት በሀገር ሉዓላዊነት ለመጣ ወራሪ ኃይል እንጂ በጋራ ማንነት ለተጋመደ ህዝብ አይበጅም። ለምርጫ የሚቀርቡ ተፎካካሪ ፓርቲዎችም ለሐሳብ በላይነት በመገዛት ሀገርንና ህዝብን በማስቀደም ሀገረ መንግስትን አጽንተው ያስቀጥሉ ዘንድ ይጠበቃል። ስልጣን የህዝብ ነው አይደል? የስልጣን ምንጩም ህዝብ ነው። በጦርነት ስልጣን መያዝን አባዜ የማያደርግ የስልጣን ሽግግር በምርጫና በምርጫ ብቻ ነው። ይሄ ደግሞ የሐሳብ የበላይነት ማለት ነው። ከዚህ አንፃር በገዢው ፓርቲም በተቃዋሚ ፓርቲዎችም ችግር አለ። ችግሩ ምንድነው? የኢትዮጵያን ህዝብና ሀገርን ባለማስቀደም ሀገርና ህዝብን የሚያስቀድም ፖለቲከኛ ጫካ አይገባም። የነጠላ ትርክት አያወራም። ይሄ ህዝብ ተበድሏል፣ ይሄ ህዝብ ጨፍልቋል የሚሉ የነጠላ ትርክቶችን አያወራም። ሁሉም የፖለቲካ ፓርቲዎች መራጩን ህዝብ ጨምሮ ማለት ነው የሀገርና የህዝብ ጥቅም ማስቀደም አለባቸው። የመምረጥም ሆነ የመመረጥ መብትን በመጠቀም ለሀገር ብሎም ለትውልድ የሚበጅ ውሳኔ ማስተላለፍ እንደሚገባም ተመላክቷል። ተምረናል፣ አውቀናል። ያለፈውን ታሪክ ደግሞ የመጣንበት አለ። የቱ ሲጎዳን፣ የቱ ሲያጣላን፣ የቱ ሲያፋቀረን እያብሰለሰን ራያችንን ደግሞ እቅዳችንን ደግሞ ወዲያው እዚያው ላይ ደግሞ ልሳን የምናደርግበት ይሄ ቢኖር የበለጠ አገራችን በዓለም ታዋቂ ትሆናለች። እንደውም ቁንጮ ትሆናለች።